ከአፍሪካ ትልቁ ከዓለም 20 ትላልቅ ግድቦች ተርታ የሚመደበው $5 ቢሊዮን የፈጀው ታላቁ የኢትዮጵያ ህዳሴ ግድብ ቁመቱ 145 ሜትር አካባቢ ሲሆን ቁመቱ ህንጻ ቢሆን ኖሮ ሰማይ ጠቀስ ወይም ደግሞ ስካይስክሬፐር ህንጻዎች ውስጥ ይካተት ነበር። ርዝመቱ 1780 ሜትር አካባቢ ነው። ይህ ማለት 1.78 ኪሎ ሜትር አካባቢ ነው። ክረስት ዊድዝ ወይም ደግሞ የአናቱ ስፋት እስከ 10 ሜትር ነው። ይህ ማለት 2 የመኪና ማስተላለፊያ አካባቢ ነው ማለት ነው። ቤዝ ዊድዝ ወይም ደግሞ የመነሻው ስፋት 380 ሜትር አካባቢ ነው። ስፒልዌይ ካፓሲቲ የማስተንፈሻ አቅሙ በሰከንድ እስከ 19000 ኪዩቢክ ሜትር ውሃ የማስተንፈስ አቅም ወይም የማስተላለፍ አቅም አለው፣ የማስወጣት አቅም አለው። ሪዘርቫየር ካፓሲቲ የግድቡ የመያዝ አቅሙ 74 ቢሊዮን ኪዩቢክ ሜትር ነው። ካችመንት ኤሪያ ማለትም ከተለያዩ ገባር ወንዞች ወደዚህ ግድብ የሚመጣው እነዛ ወንዞች የሚይዙት ኤሪያ ወይም ደግሞ ቆዳ ስፋት 172250 ኪሎ ሜትር ስኩዌር ነው። ይህም ጀስት በክልል ብንወስደው ይሄን ካችመንት ኤሪያ ሶስተኛው ትልቁ የኢትዮጵያ ክልል ይሆን ነበረ፣ ወይም ደግሞ ከአውሮፓ 13ኛው ትልቁ ሀገር ይሆን ነበረ ማለት ነው። ይሄ ግድብ ግራቪቲ ዳም ነው። ግራቪቲ ዳም ማለት የውሃን ግፊት በክብደቱ የሚቋቋም የግድብ አይነት ነው። ግድቡ 10.2 ሚሊዮን ሜትር ኪዩብ ኮንክሪት ተጠቅመዋል። የተጠቀመውም ኮንክሪት አርሲሲ ነው፣ ማለትም ሮለር ኮምፓክትድ ኮንክሪት ነው። በጣም ጠንካራ የሆነ ኮንክሪት ነው። ጀስት አነስ ያለ የውሃ ወተር ሲሜንት ሬሾ ያለው የኮንክሪት አይነት ነው እና የተጠቀመው ከC40 እስከ C60 ድረስ ነው። ማለትም ከC40 እስከ C60 ማለትም ከ40 ሜጋ ፓስካል እስከ 60 ሜጋ ፓስካል የመኮማተር አቅም ያለው ኮንክሪት ተጠቅሟል። ግድቡ ወደ 100,000 ቶን ብረት ወይም ደግሞ ከ100 ሚሊዮን ኪሎግራም በላይ ብረት ተጠቅመዋል ማለት ነው። የግድቡ ዓላማ ኤሌክትሪክ የማመንጨት ዓላማ ሲኖረው የተለያዩ ዓላማዎች አሉት። ሌላው ደግሞ የቱሪስት መዳረሻ እንዲሆን ነው። ለዚህም ንጋት ሐይቅ የሚል ሐይቅ ተፈጥሯል ማለት ነው በዚህ ግድብ አማካኝነት። ይህ ግድብ ዲዛይን የተደረገው ወይም ደግሞ የተነደፈው በዩሮ ኮድ ሲሆን ለ8 ሬክተር ስኬል መሬት መንቀጥቀጥ ታሳቢ ተደርጎ በዩሮ ኮድ 8 ዲዛይን ተደርጓል። ግድቡን ዲዛይን ያደረገው የጣሊያን ዲዛይን ፈርም ስቱዲዮ ፔንትራጌሊ ይባላል። የግድቡ ተቋራጭ ሳሊኒ የተባለ የጣሊያን ተቋራጭ ነው፣ ወይም ደግሞ ዊ ቢልድ ኢታሊ የሚል አዲስ ስያሜ ያገኘ የጣሊያን ተቋራጭ ነው። ግድቡ በ2003 የተጀመረ ሲሆን ከ14 ዓመት በኋላ በ2017 ዓመተ ምህረት መጠናቀቅ ችሏል።